الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى የምንማርበት درساتنا በዚህ درس ላይ في كتاب الصلاة باب صلاة الاستسقاء لي نو يالنو 418 حديث أنس بن مالك رضي الله عنه بما يتنجمرالن وعن أنس رضي الله عنه أن عمر رضي الله عنه كان إذا قحطوا يستسقي بالعباس بن عبد المطلب وقال اللهم إنا كنا نستسقي إليك بنبينا فتسقينا وإنا نتوسل إليك بعم نبينا فاسقنا فيسقونا رواه البخاري إيه حديث باستسقاء رأس لي كم من نسو وانا حديثوش مكاكل عندنا بزي حديث لي كاستسقاء باشاقر بتجماري يا سننا يا بدعاء لزيم يتوحيد رأسوش لي يميقبان إيهم كأنس بن مالك رضي الله عنه بتزقب حديث عمر بن الخطاب رضي الله عنه يعني بعمر بن الخطاب زمن كستنا عمر بن الخطاب رضي الله عنه كان إذا قاحطوا كان بزقزي دقموش كستن لم يتقوم أنستنا الكون بفيت كان إذا قحطوا درك بمت أباتشو قزي يستسقي بالعباس بن عبد المطلب عباس بن عبد المطلب يا نبي صلى الله عليه وسلم أقول يستسقي بمعنى زناب الله سبحانه وتعالى عندي ستعتشو يتأيقال بعباس بن عبد المطلب أما كان ينت إن عبد الله بن عباس إن فضل بن عباس أبات وقال استسقاون انديت እንደሚያረግም በዚህ ክስተት ላይ ወይም በዚህ ሐዲስ ላይ ዘገባው ላይ አንስቶታል ምን ይላል اللهم دعاء አድርገል ያ አላህ إنا كنا نستسقي እኛ ዝናብን እንድትሰጠን እንጠይቅ ነበር نستسقي إليك بنبينا በነብያችን አማካኝነት فتسقينا أو فتسقينا አንተም ታጠጣናለህ ዝናብን ትሰጠናለህ በዛ በጠየቅነው መሰረት وإنا እንዲሁም እኛ نتوسل إليك ودانت توسل النارجال ودانت እንቃረባለን እንጠይቃለን بعم نبينا በነብያችን አጎት እንጠይቃለን فاسقنا አጠጣን ዝናብን ስጠን فيسقونا ከዛም ዝናብን ይጠጣሉ ይሰጣቸዋል ማለት ነው رواه البخاري حديث الإمام البخاري ዘግቦታል በዚህ ሐዲስ ላይ ወደ ዝርዝር ሁኔታዎች ከመግባታችን በፊት عمر بن الخطاب رضي الله عنه اللهم إنا كنا نستسقي إليك بنبينا كاهم بفيت النارق نبرا يا مالت كاهم بفيت بنبي صلى الله عليه وسلم نبر من النارق الذي هم ياساين من دنو أهو النبي صلى الله عليه وسلم سلاليلو بساتشو مدرك أنشلم بساتشو مدرك أنشلم የሚቻል ቢሆን ኖሮ በድርቅ ጊዜ ዝናብ በጣም ባስከጀራቸው ዝናብ በጣም ባስፈለጋቸው ወቅት ላይ ሌላ አማራጭን መፈለግ ይሄ ምንም ከግምት ውስጥ የሚገባ አይደለም ወይም ሌላ አማራጭን መፈለግ እንደ ትክክለኛ ውሳኔም አይወሰድም ምክንያቱም አንደኛ ቀደም ሲል ያደርጉ የነበረው በነብዩ ሰለላሁ ዐለይሂ ወሰለም አሁን ከነብዩ ሰለላሁ ዐለይሂ ወሰለም በታች በሆነ ሰው ያደርጉ ሁለተኛ ከአሁን በፊት በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት አድርገው አግኝተዋል አሁን ያገኙ አላ ያገኙ በማያውቁት ነገር ሊሞክሩ ነው ይሄ አሁን የሙከራ ወቅት ላይ ነው ያለው የሙከራ ወቅት ላይ አይደለም የችግር ወቅት ላይ ነው ያንን ችግር እንዴት አድርገን መቅረፍ እንችላለን የሚል ጭንቀት ውስጥ ባሉበት ወቅት ሙከራ የሚባል ነገር አይሆንም ስለዚህ ዋና እንድንመለስ የሚያስፈልገው ምንድነው ዑመር ኢብኑ ኸጣብ ባለው መሰረት በነብዩ ሰለላሁ ዐለይሂ ወሰለም እስቲስቃ እናደርግ ነበር ትልቁ ጥያቄ ምንድነው እንዴት ነበር በነብዩ ሰለላሁ ዐለይሂ ወሰለም እስቲስቃ የሚያደርጉት ወደ ኋላ ቀደም ሲል ያለፍናቸው ሐዲሶች ብዙ አሉ
ነቢዩ ሰለላሁ ዐለይሂ ወሰለም እስቲስቃ ሲፈለግ ድርቅ በሚኖርበት ጊዜ ሰሐባዎቹ ዝናብ ይጠየቅልን ባሉ ጊዜ እንዴት እንዳደረጉ ተዘግቧል። ያ ሳይዘገብ ያለፈ ምንም የለም። ስለዚህ ወደኋላ መለስ ብለን ያንን ማየት ይሄንን የበለጠ ከኋላ ላይ የተሰራውን ለመረዳት በጣም ምቹና ቀላል የሆነ ግልጽ የሆነ ነው ማለት ነው። በዚህ ርዕስ መግቢያ ላይ እንዳነሳ ነው እስቲስቃ በተለያየ አይነት መንገድ ይደረጋል። አንደኛው እስቲስቃ ምንድን ነው? ያኒ ሜዳ ላይ ራስን ዝቅ አድርጎ አዋርዶ የሆነ ማይረባ ልብስ ለብሶ ተመስኩን ያኒ ችግረኛ መስሎ ወደ አላህ ወይም ችግረኛ ሆኖ መታየትና ሰላት እስቲስቃ ማድረግ፣ ኹጥባ ማድረግ ወይም ኹጥባ አድርጎ ሰላት እስቲስቃን መስገድ፣ ከዛ በኋላ ዱዓ ማድረግ። ይሄ አንደኛው። ሁለተኛው ደግሞ ምንድነው ብለናል? በጁምዓ ኹጥባ ላይ ኹጥባ እየተደረገ ወይም በኹጥባ በሚደረግበት ቦታ ላይ እጅ አንስቶ ዱዓ ማድረግ ነው። ሶስተኛ ያልነው በማንኛውም የሰላት ወቅት ላይ ሰላታቸውን ሰግደው ሲጨርሱ አላህ ዝናብ እንዲሰጣቸው መለመን። ከዚህ ጋር ተያይዞ ምናልባት ሊነሳ የሚችለው ምንድነው? እሱ ሚንባቢ ነዋዚል በነዋዚል ጊዜ ቁኑት ይቻላል በሚለው አቋም ስንሄድ ነዋዚል ነውና ድርቅ ነውና አገሩ ህዝብ ተጠምቷል፣ ድርቅ መጥቶታል፣ ተርቧልና ይሄን ለመቅረብ ችግር ነው፣ የጋራ ጠቅላይ የሆነ ችግር ነው። ስለዚህ ምን እንጨምርበታለን? ያኒ በየ5 ወቅት ሰላት ላይ የመጨረሻው ረክዓ ከሩኩዕ በኋላ ቁኑት ሊደረግ ነው ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው በእስቲስቃ ሰላት፣ ጁምዓ ኹጥባ እንደዚሁም ዱዓ በማድረግ ነው። ስለዚህ ሰሐባዎች ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ወይም በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ዝናብን ጠይቀህ ነበር ሲሉ እንዴት እንደሚጠይቁና እንዴት ዝናብ እንደሚያገኙ ምን ሆኗል? ግልጽ ሆኗል ማለት የተደበቀ ነገር የለም። ስለዚህ ከዚህ አውቶማቲክሊ የምንረዳው ምንድን ነው? እሱ አንደኛ አሁን በአባስ በነቢያችን አጎት አባስ እስቲስቃ እናደርጋለን ሲሉ ምን ለማለት ነው? ከአሁን በፊት በነቢ ሰለላሁ ዐለይሂ ወሰለም እናደርግ እንደነበረው አሁን እናደርጋለን በአባስ አማካኝነት ማለት ነው። ስለዚህ በነቢ ሰለላሁ ዐለይሂ ወሰለም ያደርጉ የነበረው ነገር ከታወቀ አሁን በአባስ የሚያደርጉት ከነዚህ ከተጠቀሱት በአንዱ ነው ማለት ነው። ምክንያቱም እያነጻጸር ነው። ከአሁን በፊት በነቢ ሰለላሁ ዐለይሂ ወሰለም እናደርግ ነበር፣ አሁን ደግሞ በዚህ ነው የምናደርገው፣ በአባስ ነው። ስለዚህ አባስ ዝናብ ስጠን ሲሉ ዑመር ብን ኸጣብ ዝም ብሎ ተነስቶ ብቻ ያ አላህ በአባስ ይሁንብህ ዝናብ ስጠን፣ በአባስ ይሁንብህ ዝናብ ስጠን እያለ አይደለም ማለት ነው። ግልጽ ነው። በነቢያችን አጎት ይሁንብህ በአባስ እያለ አይደለም ማለት ነው። ለምን ከአሁን በፊት በነቢያችን ይሁንብህ እና ጠጣን እያሉ ቢሆን ኖሮ ከአሁን በፊት እንደዛ እንል ነበር፣ አሁን ደግሞ ሊሉ ይችሉ ነበር። እንደው ቢሆን ማለት ነው። ያም ራሱ አያስኬድም፣ ያም አያስኬድም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ሰላት ሳይሰግዱ በኹጥባ ላይ በመሳሰለው ሳያደርጉ ዝናብን ያገኙ ከሆነ በነቢዩ ይሁንብህ ብለው ያገኙ ከሆነ አሁንም እንደዛ ማለት ይችላሉ። ቀደም እንዳልነው ምንድነው ተጀርቧል፣ የተሳካ ነገር ነው። አሁንም እንደሚሳካ ምንም ጥርጥር የለውም። በዛው መቀጠል ነበረባቸው። እዚህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉም ሆነ ከሞቱ በኋላ የእሳቸው ጃህ ምንድነው የተጠበቀ ነው። ከሞቱ በኋላ አይወገድም። እዚህ በእሳቸው የሆነብህ የሚለው ከሞታቸውም በፊት ከሞቱም በኋላ በእሳቸው በጃህ ብሎ መጠየቅ የሚቻል ቢሆን ኖሮ ከሞታቸውም በፊት ከሞታቸውም በኋላ የሚቀይረው ነገር የለም፣ አንድ ነው። ስለዚህ ያ አይደለም የተፈለገው ማለት ነው። ከዚህ በመነሳት በነቢያችን እስቲስቃ እናደርግና ትሰጠን ነበረ፣ አሁን ደግሞ በአባስ እናደርጋለን ሲል በግልጽ የሚያሳየን ምንድነው? ያኒ ከነዚህ ቀደም ሲል ካልነች ከሶስቱ በአንዱ ነው ማለት ነው። ይህን የበለጠ ደግሞ የሚያረጋግጥልን ምንድነው? እሱ በክስተቱ ላይ ዲቴል ዝርዝር ዘገባዎች አሉ። ያ ምንድነው? እሱ ዑመር ብን ኸጣብ ይሄንን ካለ በኋላ ዝም ብሎ አልተቀመጠም። ምን ያለው? ቁም ያ አባስ ፈድዑላህ ለና ፈስተስቂ ለና ይመጣል። አባስ ሆይ ተነስና አላህን ለምንልን። ከዛ አባስ ይነሳና ዱዓ ያደርጋል። ስለዚህ ኢና ነተወሰሉ ኢለይከ ቢዐሚ ነቢይና በነብያችን አጎት ወደ አንተ ተወሱል እናደርጋለን ሲል የተፈለገበት ምን እንደሆነ ንግግሩም ታሪኩም እንደዚሁም ክስተቱም ዘገባውም የሚጠቁመን ምንድነው? በአባስ በዱዓው ነው ማለት ነው። በዱዓው ነው ማለት ነው።
ስለዚህ ኢና ነተወሰሉ ኢለይከ ቢዐሚ ነቢይና ፈስቂና ፈዩስቀውን እዛ አጠጣን ይላሉ። አላህ ስብሓነሁ ወተዓላ ዝናብን ይሰጣቸዋል። ይህን ከተረዳን እዚህ የአህለል ባጢል ተወሱል ቢጃህ ፉላን ማለት በገሌ ይሁንብህና ብሎ ተወሱል ማድረግ ይሄ በሸሪዓ እንደሌለ ግልጽ ራሱ ሐዲሱ ማስረጃ ነው። ሌላ ዲቴል ክስተት ሳናመጣ ማለት ነው። ሌላ ዝርዝር ክስተት ሳናመጣ ይህ ሐዲስ ብቻውን የሚያሳየን ይህንን ነው። ምን ብለናል? አንደኛ ከነቢ ሰለላሁ ዐለይሂ ወሰለም በነቢ ሰለላሁ ዐለይሂ ወሰለም አማካኝነት እስቲስቃ እናደርግ ነበር ሲሉ እንዴት እንደሚያደርጉ አውቀናል። ስለዚህ ያንን ንጽጽር እያደረገ ስለሆነ የተለየ አዲስ ነገር አያመጣም። ያ እንዳደረግ እንደነበረው አሁንም እናደርጋለን ነው። ስለዚህ በነቢ ሰለላሁ ዐለይሂ ወሰለም ዘመን የተደረገው እንደሆነ አይተናል። ሁለተኛው በጃህ ቢሆን ኖሮ በእሳቸው ይሁንብህ እየተባለ ስማቸው ማንሳት ቢሆን ኖሮ ነቢዩ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ከሞቱም በኋላ የእሳቸው ጃህ አላህ ዘንድ ምንድን ነው የተጠበቀ የሚሻር ነገር አይደለም ማለት ነው። የሚሻር ነገር ካልሆነ በዚህ አስጨናቂ ወቅት ላይ ሌላ አማራጭ ፍለጋ መሄድ አያስፈልጋቸውም። ወደ ነቢ ሰለላሁ ዐለይሂ ወሰለም አጎት አባስ ሄደው ያንን ሊያደርጉ ቦታውም የሚፈቅድ አይደለም። ምክንያቱም ችግር ላይ ነው ያሉት። በዚህ እንሞክርና ካልተሳካ የሚል ነገር የምትልበት አይደለም ማለት ነው። ስለዚህ ይሄ ሁሉ ክስተት የሚያሳየን ሐዲሱ ላይ ራሱ የምናየው ይሄንን ነው ማለት ነው። ከሐዲሱ የምንረዳው ሰላት አልኢስቲስቃ በድጋሚ አሁንም ሰላት አልኢስቲስቃ መሽሩዕ መሆኑን ነው። ኹጥባ ላይ ዱዓ ማድረግ በሰላት አልኢስቲስቃ ላይ ከነቢ ሰለላሁ ዐለይሂ ወሰለም ከሰሐባዎችም የተገኘ መሆኑን ያሳየናል። ሰበቡ ደግሞ ምንድን ነው? የኢስቲስቃ ሰበቡ ቀሕጥ ነው። ዝም ብሎ በሆነ አጋጣሚ ተነስተው ወይም ደስ ባላቸው ሰዓት ወይ ተጨማሪ ዝናብ ሲፈልጉ ሳይሆን ኢዛ ቀሐጡ ዝናብ ድርቅ በሚመጣ ሰዓት፣ ዝናብ ድርቅ በሚከሰትበት ጊዜ ዝናብ አልመጣም ቆየ፣ አዝመራ አልወጣም፣ ችግር ተፈጠረ፣ በዚህ አይነት ወቅት ላይ ነው ኢስቲስቃ የሚደረገው ማለት ነው። ሌላው ከሐዲሱ የምንረዳው ሰሐባዎች በጭንቅና በመከራቸው ጊዜ እንኳን ያንን ችግር ለማስወገድ ወደ ነቢ ሰለላሁ ዐለይሂ ወሰለም መቃብር አይሄዱም ነበረ ማለት ነው። ወደ እሳቸው መቃብር አይሄዱም ነበረ የሚለውን እንረዳለን። ከእሳቸው ዱዓ እንዲያደርጉላቸው ለመለመን፣ እንዲረዷቸው ለመለመን፣ እንዲደግፏቸው ለመለመን፣ ከአላህ እንዲያገናኟቸው ለመለመን የሚያደርጉት ነገር አልነበረም። ለምን? ያውቃሉ፣ እውቀቱ አላቸው። ይሄ ነገር እንደማይቻል ያውቃሉ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም በዱዓቸው ነው ወደ አላህ ይቀርቡ የነበረው። ነቢ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ያ ነገር ስለተቋረጠ ማለት ነው። ስለዚህ ነው አሚሩል ሙእሚኒን ዑመር ብን ኸጣብ ረዲየላሁ ዐንሁ በአባስ አማካኝነት ዝናብ እንዲሰጣቸው የጠየቀው ማለት ነው። አባስ እብን አብድል ሙጠሊብ ዑመር ብን ኸጣብ ትእዛዝ በሰጠው ጊዜ ቁም ያ አባስ ፈድዑ ለና ፈስተስቂ ለና ባለው ጊዜ ምንድን ያደረገው? እጁን አንስቶ ዱዓን ያደረገው አላሁመ ኢነሁ ለም የንዚል በላኡን ኢላ ቢዘንብ። በላ የሚወርደው የሚያው ግልጽ ظهر الفساد في البر والبحر بما كسبت أيديكم بما كسبت أيدي الناس። ይሄ ነው በላን የሚያመጣው ሰዎች በሚሰራቸው ወንጀል ጥፋት ነው። እዚህ ይታወቃል። ምን አለ? اللهم إنه لم ينزل بلاء إلا بذنب። በላ የሚወርደው በወንጀል ነው። ولا يرفع إلا بالتوبة። ተውበት በማድረግ ነው እንጂ ወንጀል ደማን ነው በላ ደግሞ አይወገድ ተውበት ካላደረግን በስተቀር። ስለዚህ اللهم هذه أيدينا يا الله የወጃችንን ዘርግተናል፣ ወደ አንተ ተመልሰናል፣ ተውበት አድርገናል፣ ይቅር በለን፣ ዝናብን ስጠን ብሎ ዱዓ ያደርግ እንደነበረ ተነግሯል ማለት ነው። لم ينزل بلاء ولم يكشف إلا بتوبة وقد توجه بي القوم إليك لمكان من نبيك። ነቢያችን ዘንድ ያለኝን ቅርበት በማየት ሰዎች በእኔ አማካኝነት ወደ አንተ እንድንቀርብ ፈልገዋል። وهذه أيدينا إليك بالذنوب ያው እጃችንን ወንጀለኛ እጃችንን ዘርግተናል። ወነዋሲና ኢለይከ ቢተውባ ያው አይምሯችንን ወደ አንተ መልሰናል ተውበት በማድረግ። ፈስቂና አልገይዝ ዝናብን አጠጣን ይላሉ። ቃለ ፈአርኸት السماء مثل الجبال ወዲያው ሰማይ ተራራ የሚመስል የሆነ ዳመና አመጣችና ከዛ በኋላ ዝናብ ወረደ ማለት ነው። حتى أخصبت الأرض وعاش الناس። ከዛ በዛ ዝናብ አማካኝነት ምድር እንደገና ለምልማ ሰዎች በሰላም ችግራቸውን ተወጥተዋል ማለት ነው። አህለል ቢድዓ ይህንን መሰረት በማድረግ ይህን ሐዲስ መሰረት በማድረግ ተወሱል በቢዛቲል መኽሉቅ በገሌ ይሁንብህ
ወይም ደግሞ እሳቸው ደረጃ ይሁንብህ በፉላን ይሁንብህ እያሉ መለመን የሚቻል መሆኑን የሚያስረዳ ሐዲስ ነው ይላል። አህል ሱናዎች በተቃራኒው እንደውም በእናንተ ላይ ማስረጃ ነው ይላሉ። በዚህ ዙሪያ ያሉ መመላለሶች አሉ። አህል ሱናዎች ሁል ጊዜ በማስረጃ ሀብታም ናቸው። አህል ሱና ማስረጃ ተቸግረው አያውቁም። አህል ሱናዎች ማስረጃ ለማቅረብ የባጥ የቆጡን ማንሳት አይጠበቅባቸው። ግልጽ የሆኑ ለሚያምኑት ነገር ሁሉ ማስረጃ ግልጽ ፊት ለፊት ነው ያለው። እንዲያውም ሸይኹል ኢስላም ተይሚያ እንደሚሉት ማንኛውም የባጢል ሰው ከቁርአንም ሆነ ከሐዲስ ማስረጃ የተጠቀመ ከሆነ በዛው እሱ በተጠቀመው ማስረጃ ላይ በሱ ላይ ማስረጃ የሚሆን ነገር ታገኛለህ ይላል። እሱ በተጠቀመው ማስረጃ ላይ ለራሱ መልስ የሚሆን ታገኝበታል። ይሄን አሁን ለማስረጃ ተጠቅመዋል። ማስረጃው በሐቂቃ እንዳየነው በማን ላይ ነው? በራሳቸው ላይ። ስለዚህ ይሄ በደንብ ጠንቅቆ ማወቅንና ባጢልን ይዘው ለማምታታት የሚሞክሩ ሰዎችን አካሄዳቸውን መረዳት የግድ ይላል ማለት ነው። ቅድም እንዳልነው እነዚህ ሰዎች ይሄ በሰዎች ባላቸው ደረጃ ወይም በማንነታቸው ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ ይቻላል የሚሉ ሰዎች ይህንን ክስተት ካነሱ ወደ ክስተቱ ጠልቀን ሳንገባ ዑመር ብን ኸጣብ በነቢዩ ሰለላሁ ዐለይሂ ወሰለም አማካኝነት ዝናብን ተሰጠን ነበርና አሁን ደግሞ በአባስ አማካኝነት ሲል እነሱ እንደሚሉት የተፈለገው በእነሱ ደረጃ ባላቸው ደረጃና ቅርበት ከሆነ አላህ ዘንድ ያለው የነቢ ሰለላሁ ዐለይሂ ወሰለም ቅርበት አሁን ተሽሮ ነው። ነቢ ሰለላሁ ዐለይሂ ወሰለም ስለሞቱ ስለዚህ ነቢ ሰለላሁ ዐለይሂ ወሰለም በሞቱበት ጊዜ ይሄ ጃሃቸው ተነስቶ ነው ወደ አባስ መሄድ ለምን አስፈለገ? አይ እንደሚቻል ሊያሳይ ነው። ዑመር ብን ኸጣብ የሚቻል የተፈቀደ መሆኑን ሊያሳየን ነው። አሁን እዚህ ቦታ ላይ የሚቻልና የሚፈቀድ መሆኑን ለማሳየት የመሞከሪያ ወቅት ላይ ነው ያለው። ይሄ እንደሚቻል ለማሳየት የሚጠቀምበት ቦታ ላይ ነው ያለው አይደለም። ለምን? ድርቅ ነው፣ ዝናብ ይፈለጋል፣ ችግር ላይ ነው ያለው ሰው። በዚህ ሁኔታ ላይ ተሞክሮ ሳይሆን የሚፈለገው እውነታ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጃህ እስካለ ድረስ ከሳቸው ወደ ሌላ መዞር በምንም ተአምር የሚያስኬድ አይደለም። አንደኛ ጃሃቸው እንደተጠበቀ ነው። ሁለተኛ አሁን የሚሞከርበት ጊዜ አይደለም። በቀጥታ ችግሩን ማስወገድ የሚፈለግበት ወቅት ላይ የሚቻል መሆኑን ለማሳየት ምናልባት ሌላ ክስተቶችን መጠቀም ይቻል ይሆናል። ድርቅ ባለበት ወቅት ላይ ግን እንደነዚህ አይነት እንትኖችን ለሙከራ መጠቀም ይሄ የተሳሳተ አካሄድ ነው ማለት አስለንም አይሆንም። ስለዚህ ሰሐባዎች የነቢዩ ሰለላሁ ዐለይሂ ወሰለም ጃህ ከሆነ ለምን የእሳቸውን ትተው ወደ አባስ ለመሄድ ወሰኑ የሚለው ትልቁ ጥያቄ ነው ማለት ነው። ምክንያቱም ምንድነው እሱ ስለማይቻል ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ እንደማይቻል ያውቃሉ ሰሐቦች። ስለዚህ በዛ አቅጣጫ መሄድ አልፈለጉም። አህለል ባጢሎች ደግሞ ይሄንን አዙረው አይ በጃህ ከነብዩ ሰለላሁ ዐለይሂ ወሰለም ሌላ ባለ ሰው በደረጃው ዝናብን መጠየቅና ተወሱል ማድረግ እንደሚቻል ለማሳየት ነው። ቦታው የሙከራ ቦታ አይደለም። ከዚህ ባሻገር የምናነሳው ምንድነው እሱ በእርግጥ ነብዩ ሰለላሁ ዐለይሂ ወሰለም ቀደም ሲል እንዳነሳ ነው በነብዩ ሰለላሁ ዐለይሂ ወሰለም እስቲስቃ ሲያደርጉ እንዴት ነበር የሚያደርጉት? ግልጽ ጥያቄ ነው። እንዴት ነበር የሚያደርጉት? ሰለላሁ ዐለይሂ ወሰለም በህይወት እያሉ በጃሃቸው በሳቸው በነብዩ ይሁንብህ ተብሎ ተለምኗል። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ቀብራቸው ላይ ሄደው ያ ረሱላህ ዝናብ ጠፋ፣ አላህን ዝናብ ስጠን ብለው ጠይቁልን ብለው ተብሏል። በሰሐባዎች ዘመን የለም። ኢላ አንዳንድ ለማምታታት የሚያነሳቸው ضعيف እና موضوع የሆኑ ሐዲሶች ካልሆኑ በስተቀር ሰሂህ የሆነ ዘገባ የለም በዚህ ዘመን። ስለዚህ የቀረው ምንድነው እሱ ክስተቱን በጥልቀት ማየት ነው። ያው በጥልቀት ስናየው ነብዩ ሰለላሁ ዐለይሂ ወሰለም በዱዓቸው ነው ሲያደርጉ ያለፉት። ከዛ በኋላ ደግሞ በአባስም ሊሆን የሚችለው በዱዓ ነው። ከዛ በኋላ ደግሞ ክስተቱን አባስ ኢብኑ አብዱል ሙጠሊብ እንዴት ነው እስቲስቃ ያደርገው፣ ዑመር ብን ኸጣብ እንዴት ነው ያ ክስተት እንዴት ነበር ብለን ዝርዝሩን ስናይ የምናገኘው አባስ በዱዓው አላህን ዝናብ እንደለመነ ነው ማለት ነው። ናም አባስም ስንመለከት ሊመካኒ ሚን ነቢይክ ከነብይህ ዘንድ ካለኝ ቅርበት አንፃር አጎታቸው ያንን ነው ያነሱት። በፈድልማ ከሱ በላይ ሌሎች ይኖራል። ከአባስ በላይ ብዙ አሉ። ዑመር ብን ኸጣብ ራሱ ወይም ሌሎችም ማለት ነው።
በደረጃ ከፍ ማለትን ሳይሆን አሁን ወደ አላህ ሱብሓነሁ ወተዓላ ዘንድ ዱዓን ይሰማል ነው ሳይሰማም የሚለውን ከግምት ውስጥ በማስገባት አላህ ሱብሓነሁ ወተዓላ ይቀበለናል የሚለውን ተስፋ ከግምት ውስጥ በማስገባት እንጂ የደረጃ ብልጠትን የሚያሳይ አይደለም። በፈضል ሐታ በሌሎችም ርዕሶች ላይ ስናይ አንዳንድ ጊዜ መፍዱል የሆኑ ሰዎች ባላቸው የተሻለ አንዳንድ ለየት ያለ ማንነታቸው ቅድሚያ ይሰጣቸው። እንደነዚህ አይነት ክስተቶች ብዙ አሉ። ለምሳሌ እኛ ምንም ማንጠራጠረው አላህ ዘንድ እጅግ ተወዳጅ የሆነ አላህን የሚወድ አላህ የሚወደው የመጀመሪያ የምንለው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ማን ነው? አቡበክር። ነገር ግን የኸይበር ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ለኡዕጢየነ ራየተ ገደን ረጁለን ዩሒቡ አላህ ወረሱለሁ ወዩሒቡሁ አላህ ወረሱለሁ። ይሄ ሲፈት አቡበክር ላይ የለም አለ፣ ዑመር ላይ የለም አለ። ነብዩ ሰለላሁ ዐለይሂ ወሰለም አልይን የመረጡበት ሌላ ነገር አለ ማለት ዑመር ብን ኸጣብ ምን እስከሚል ድረስ ኢማራ ስልጣንን በህይወቴ እንደዛች ቀን ተመኝቻት አላውቅም። የተመኘው ስልጣኑን ሳይሆን ምኑን ነው? ዲስክሪፕሽኑን ነው። ይሄ ሰው አላህ ይወደዋል፣ አላህን የሚወድ ነብዩ ሰለላሁ ዐለይሂ ወሰለም የሚወድ እንዲሁም አላህ የሚወደው ነብዩ ሰለላሁ ዐለይሂ ወሰለም የሚወዱት። ይሄ መፍሁሙን ከሄድን ምንድነው የምናየው? እንደ አሊ አላህን የሚወድ አላህ የሚወደው ሰው የለም የሚለውን ሊያስይዘን። እውነታው ግን ይህ አይደለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በተለያየ አሐዲታቸው የአቡበክርን በላጭነት የዑመርን ታላቅነት የሚገልጹባቸው ብዙ አሐዲቶች አሉ። ስለዚህ ክስተቶችና ሁነቶች አንዳንድ ጊዜ ግለሰቦችን በተለየ መልኩ ገልጸው ሊያወጡ ይችላሉ። አላህ አለ። ከዚህ በመነሳት ተወሱል በጥቅሉ ስናይ ተወሱል በጥቅሉ አይነቶች አሉት። ዑለማዎች አንዳንዶቹ 5 ደረጃ ያደርሱታል። የመጀመሪያው ተወሱል ወይም አሁን የምንገልጻቸው ተወሱሎች ጃኢዝ የሆኑ ተወሱሎች ናቸው። አንደኛው ምንድነው? التوسل بأسماء الله وصفاته ولله الأسماء الحسنى فادعوه بها። እንደዚሁም اللهم የዱዓ الكرب የጭንቀት ጊዜ የሚደረግ ዱዓ እንደምናውቀው ከሚደረጉ ዱዓዎች አንዱ ምንድነው? እሱ اللهم إني عبدك ابن عبدك ابن أمتك ناصيتي بيدك ماض في حكمك عدل في قضاؤك أسألك اللهم بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن ربيع قلبي ونور صدري بلو لي أسألك بأسمائك الذي سميت به نفسك أو أنزلته في كتابك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك. يقول له مدنو الله سبحانه وتعالى بسمو ملمن بصفاته ملمن أعوذ بكلمات الله التامات من شر ما خلق. الناس يقول لهم يا سيد مدنو ودع الله مكرم بمن بالله سمنا ببارياته. ይህ ምንድነው? የተፈቀደ የተወሱል አይነት ያ አላህ በረህመት ይሁንብህ በቻይነት ይሁንብህ አንተ ቻይና አንተ ረሂም ነህ አንተ አዛኝ ነህ ሰጪ ነህ እያሉ አላህን እያሞገሱ በዛ መጠየቅ ማለት ነው። ይሄ ከሚቻሉ የተወሱል አይነቶች ናቸው። ሁለተኛው የተወሱል አይነት አንድ ሰው በሚያደርገው መልካም ነገር በሚሰራው መልካም ስራ ወደ አላህ መቃረብ ያ አላህ ይሄንን የሰራሁት ላንተ ብዬ ከሆነ ይሄን ችግር አቀልልኝ። አሁን ለምሳሌ እነዛ አስሐብል ጋር ዋሻ ውስጥ የተዘጋባቸው ሰዎች እንዳደረጉት ማለት ነው። እነዚህ ሰዎች ባደረጉት ኸይር ስራ ወደ አላህ Subhanahu Wa Ta'ala ተቃርበው ከችግራቸው ተላቀዋል ማለት ነው። በቁርአን ላይ እንደዚህ ብዙ እናገኛለን። ረበና ኢነና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን ረበና ኢነና ሰሚዕና ሙናዲየን ዩናዲ ሊልኢማን አን አሚኑ ቢረቢኩም ፈአመና ረበና ፈግፊር ለና ዙኑበና ወከፊር ዐና ሰይአቲና ወተወፈና መዐል አብራር። እነዚህና የመሳሰሉ። ስለዚህ ሁለተኛው ምንድነው? በምንሰራው መልካም ስራ ወደ አላህ ተወሱል ማለት ይሄን ላንተ ብዬ ሰርቻለሁ፣ ይሄን አምኛለሁ፣ ስለዚህ ምህረት አድርግልኝ፣ ስጠኝ፣ ሂዳያን ስጠኝ፣ ምራኝ፣ ቀጥተኛው መንገድ ሐቁን ግለጽልኝ የመሳሰሉ ማለት ነው። ሶስተኛው አንድ ሳሊህ የሆነ ሰው ሳሊህ ነው ብለን የምንገምተው ኸይረኛ ነው ብለን የምንገምተው ሰው ዱዓ እንዲያደርግልን መለመን ወይም በጥቅሉ እኛ ባንለው እሱ ችግራችንን አይቶ አላህን ሲለምንልን ማለት ነው። ወደ አላህ ተቃረብን በሱ ዱዓ አማካኝነት። ይህም እንደዚሁ ብዙ እናገኛለን። ከሐዲሱም ካሁን በፊት እንዳነሳ ነው የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሀለከቲል አምዋል ወንቀጠዐቲስ ሱቡል ፈድዑላህ የስቂየና ብለዋል። ነቢ ሰለላሁ ዐለይሂ ወሰለም ይጠቀሳሉ ማለት ነው። እዚህ አንድ ኸይረኛ የሆነ ሰው ዱዓ እንዲያደርግልህ መጠየቅ ይሄ ምን ተወሱል መሽሩዕ ነው። ተወሱል መሽሩዕ ምንም እንኳን ሚን ባብ አውላ የተሻለው በላጩ
ሰውየው ለራሱ ችግር ካለበት በተለይ ለራሱ የሚያደርገው ዱዓ የመሰለ የለም። ሰውየው ለራሱ የሚያደርገው ዱዓ የመሰለ የለም። ከመሆኑም ጋር በወንድሙ ዱዓ መታገዝ ምንም ችግር የለውም ማለት ነው። በወንድሙ ዱዓ መታገዝ ምንም ችግር የለውም። እንዲያውም ይህንኑ የሚያስረዳ በሌላ መንገድ ይህንን የሚያስረዳ ነገር እናገኛለን። ይኸው ምንድነው እሱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ለወንድሙ ፊ ظهر الغيب በሌለበት ቦታ ላይ ለወንድሙ ዱዓ የሚያደርግለት ከሆነ ምን ይላል? ምን ያሉት ነብዩ ሰለላሁ ዐለይሂ ወሰለም فامنوا له عليه الملائكه መላእክቶች አሚን ይሉና ምን ይላሉ? ወለከ بالمثل ላንተም እንደዛው አላህ ያርግልህ ነው። ለወንድምህ በእሱ በሌለበት ለወንድምህ ያ አላህ ገሌን እኮ እንዲህ ችግር ላይ ነው ወይም ይፈልጋል ያ አላህ አሳካለት ምናምን እያልክ ዱዓ ስታደርግ መላእክቶች ምን ይላሉ? አሚን ላንተም አላህ ያሳካል ይላል። እዚህ ይሄ በተዘዋዋሪ መንገድ ምን ያሳየናል? እኛ ለወንድሞቻችን የምናደርገው ዱዓ አላህ የሚቀበለው መሆኑን እንዲሁም ለወንድም ዱዓ ማድረግ የተፈቀደ መሆኑን በወንድም ዱዓ መታገዝ የተፈቀደ መሆኑን ያስረዳናል ማለት ነው። ሌላው እነዚህ ሶስቱ መሽሩዕ የሆኑ የተፈቀዱ የዱዓ አይነቶች ናቸው። አራተኛው በአንድ ሰው ባለው ደረጃ አላህ ዘንድ ባለው ደረጃ ቢጃሂ ፉላን በሁርመቲ ፉላን በሸገሌ ይሁንብህ፣ በነቢያችን ይሁንብህ፣ በሰይዳችን ይሁንብህ፣ በአብዱልቃድር ጀይላኒ ይሁንብህ፣ እንደዚህ እያሉ የሚለመነው ማለት ነው። በእገሌ ይሁንብህ እያሉ የሚለምኑት ግን ማንን ነው? አላህን። ይህን ልብ ልንል ይገባል። ከትም አንዳንድ ጊዜ ተወሱል ሽርክይና ቢድዒ ይምታታል። ስለሚምታታም በተወሱል ቢድዒ ሰዎችን ሙሽሪክ ብሎ መፍረድ እንዳይመጣ ጥንቃቄ ለማድረግ ማለት ነው። ይሄ ምንድነው? ቢጃሂ ፉላን ቢሁርመቲ ፉላን ማንንም ይሁን የሚጠሩት በአብዱልቃድር ጀይላኒ ይሁን በአሕመድ በኑር ሁሴን ይሁንብህ በአብሬት በቃጥበሪ ይሁንብህ እያሉ እንኳን ቢሆን በሳቸው ይሁንብህ ብለው የሚለምኑትን ግን አላህን ከሆነ ይሄ ምንድነው? ቢድዓ ነው። ሽርክ የሚሆነው መቼ ነው? ያ አብዱልቃድር ጀይላኒ አላህን ለምኑልኝ ብሎ ቀጥታ ልመናው ማንን ነው? አብዱልቃድር ጀይላኒ ወይም አሕመድ አልበደዊን ሪፋዒ ሊሆን ይችላል፣ ቃጥበሪን አብሬትን ሊሆን ይችላል፣ ኑር ሁሴን ሊሆን ይችላል። ማንም ይሁን ማንም ማለት ሲለምኑ በቀጥታ ያንን አካል የሚለምኑ ከሆነ ምን ይሆናል? ይሄ ሽርክ ይሆናል። ይሄ አምስተኛው አይነት ነው ማለት ነው። አምስተኛው አይነት የሽርክ የተወሱል አይነት ምንድነው? በቀጥታ ያ ወደ አላህ ያቀርበኛል የሚሉትን አካል ወደ አላህ አቀርበኝ፣ ችግሬን አላህ እንዲያቀልልኝ ለምንልኝ ብለው ያንን አካል ሲጠይቁ ማለት ነው። ቅድም እንዳልነው ከሶስተኛው የተፈቀደ የተወሱል ጋር እንዳይምታታብን ምንድነው ይሄ የሚሆነው? የመጀመሪያው ዱዓ ሳሊህ የሚሆነው ሐይ ከሆነ የሶስተኛው የተወሱል አይነት ማለት የሚቻላል ያልነው በወንድም ዱዓ ያልነው ምን ሲሆን ነው? በህይወት ያለ የሚሰማና የጠየቅነውን ነገር የሚችል ሲሆን ይሄ በማዕና ለምሳሌ ዱዓ አድርግልን አላህን ለምንልን ምንለው ሰው ጋኢብ ከሆነ አይፈቀድም። በምን አይነት መልኩ ነው? አጠገብህ የሌለን ሰው ከዚህ ግድግዳ በስተጀርባ ያለን ሰው ስሙን ጠርተህ አላህን ለምንልኝ ዱዓ አድርግልኝ የምትለው የተለየ ኃይል ይህንን ጥሶ አልፎ ለሰውየው የሚያሳውቀው ሌላ ኃይል ካለች ማለት። ስለዚህ ይሄ በህይወት ያለ መሆን አለበት። ከሞተ በኋላ አላህን ለምንልኝ ምንለው ከሆነ ይሄ ተወሱል ሽርክይ ውስጥ ይገባል። በህይወት የሌለ ጋኢብ የሆነን ሰው የምናደርገው ከሆነ ደግሞ አሁንም እንደዚህ ምን ይሆናል? ተወሱል ሽርክይ ውስጥ ይገባል ማለት ነው። ይላው እሱ የማይችለውን ነገር የምንለምነው ከሆነ ይሄ ተወሱል። ከዚህ ውጪ ግን በህይወት ያለን አካል የሚችለውን ነገር ዱዓ እንዲያደርግልን ብንለምነው ይሄ ምንም ችግር የለውም ማለት ነው። طيب ይሄ ግልጽ ከሆነ ወደ ቀጣዩ ሐዲስ ስንሄድ አሁንም ሐዲስ አነስ ብን ማሊክ እናገኛለን። وعن أنس بن مالك رضي الله عنه قال أصابنا ونحن مع رسول الله صلى الله عليه وسلم مطر قال فحسر ثوبه حتى أصابه من المطر وقال إنه حديث عهد بربه رواه مسلم። በዚህ ሐዲስ ላይ እንደዚሁ የምንመለከተው ምንድነው? እሱ ከዝናብ ጋር የተያያዘ ነገር ነው። قال أصابنا ونحن مع رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ጋር እያለን አሳበና መጠሩን ማለት ነው። አሳበና መጠር አሳበና ونحن مع رسول الله صلى الله عليه وسلم መጠር ከነብዩ ሰለላሁ ዐለይሂ ወሰለም ጋር እያለን ዝናብ
ዘነበ፣ ዝናብ አገኘን ወይም ዘነበብን። ፈሐሰረ ተውበሁ ነቢዩ ሰለላሁ ዐለይሂ ወሰለም ልብሳቸውን ሰበሰቡ። ሐታ አሳበሁ ሚነል መጠሪ ይሄ ዝናቡ የአካላታቸውን እንዲነካ ማለት ነው። አካላታቸውን ይነካ ዘንድ ሰበሰቡና ያ ዝናብ አካላታቸው ላይ ሰውነታቸው ላይ አረፈ ማለት ነው። ልብሳቸውን ሰብስበው ወቃለ ይህንን ምክንያቱም ሲያነሱ ምን አሉ? ኢነሁ ይሄ ዝናብ እኮ እሱ ማለት ዝናቡ ሐዲሱ ዓህድን ቢረቢሂ ከጌታው በቅርቡ የመጣ ነው። አዲስ ዝናብ ነው ማለት ነው። አዲስ ዝናብ ከጌታው ከአላህ ስብሓነሁ ወተዓላ የመጣ ነው በማለት ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ረዋሁ ሙስሊም ሐዲሱን ኢማሙ ሙስሊም ዘግበዋል። ሐሰረ ተውበሁ ሲል ልብሳቸውን ሰበሰቡ የሚለው አይ ከአካላታቸው ላይ ግልጽ አደረጉ ማለት ነው። ከአካላታቸው ላይ ሰብስበው አካላታቸውን ግልጽ አወጡ ማለት ነው። ይሄ እጅን መሰብሰብ ሊሆን ይችላል። ብቻ ከማንኛውም ከሆነ የሰውነት አካል ላይ ከእግር ላይ ከደረት ላይ ሊሆን ይችላል፣ ከእጅ ላይ ሊሆን ይችላል። ክፍት ማድረግ በማዕና ለምሳሌ ዝናብ ሲዘንብ ኮፍያውን አውልቆ ደረቱን ከፍቶ ዝናብ ማስመታት ሊሆን ይችላል። ወይም ደግሞ ቀሚሱን ወይም ልብሱን ሱሪውን ሰብስቦ እግሩን መዘርጋት ሊሆን ይችላል፣ ዝናብ እንዲነካው ማለት ነው። ብቻ በሆነ መንገድ ልብሱን ሰብስቦ ዝናብ ማስመታትን የሚመለከት ነው። ይሄ ደግሞ ከምክንያቱ ጋር ስናየው ዝም ብሎ በአከታታይ የሚዘንብ ዝናብ ሳይሆን ገና አዲስ መዝነብ ሲጀምር ያለውን የሚመለከት ነው። ሐዲሱ ዓህዲን ሚን ረቢሂም ወይም ደግሞ ዝናብ ከጠፋ በኋላ አዲስ ሲመጣ ወይም የዝናብ ወቅትም ሊሆን ይችላል ለመጀመሪያ ጊዜ ሲዘንብ ብቻ ገና አዲስ የመጣ ዝናብ ነው ማለት ነው። ከዚህ ሐዲስ የምንረዳው አዲስ የሚመጣ ዝናብን ገና መዝነብ የጀመረ ዝናብን አካላትን ለማስመታት ልብስን መሰብሰብ አንደኛ የአላህን ኒዕማ በመደሰት ይሄ የመጣው ከአላህ ስብሓነሁ ወተዓላ ነው። ስለዚህ ንጹህ የሆነ ዝናብ ነው፣ ፈውስ አለው በውስጡ። ሌሎቹንም ምክንያቶች ሊያካትትበት ይችላል። ዝናብ መሬት ያልነካው ውሃ ነው፣ በሌላ ነገር የተደባለቀ አይደለም፣ ንጹህ ገና የወረደ ዝናብ ነው ማለት ነው። ስለዚህ ያንን ከምክንያት ጋር በማያያዝ ወላሁ አዕለም ተበሩክም ሊኖርበት ይችላል። እሱ ከአላህ የመጣ ነው ሲባል በረካ አለው የሚለውንም ያስይዝ ይችላል ማለት ነው። ሌላው ከሐዲሱ የምንረዳው ከጌታው አዲስ የተላከ ዝናብ ወይም የወረደ ዝናብ አዲስ የመጣ ዝናብ ስንል ሲፈቱል ዑሉውን ሊያጸድቅልን ይችላል ይላል። ሲፈቱል ዑሉ ለአላህ ስብሓነሁ ወተዓላ ሊያጸድቅልን ይችላል ይላል። ሌላው በአንዳንድ ዘገባዎች ሙርሰል በሆነ ዘገባ በአንዳንድ ሙርሰል በሆነ ዘገባ እንደመጣው ዝናብ ሲወርድ ዱዓ ማድረግ የተወደደ ነው ይላል። እስትጃባ ዱዓ አላህ የሚቀበልባቸው ከመሆኑ ቦታዎች አንዱ ነው ይላል። ያው ሙርሰል በሆነ ዘገባ ኢማም ሻፊዒ ረሒመሁላሁ ተዓላ ዘግበውት የምናገኘው ነው። ስለዚህ ሙስተሐብ ነው፣ ዱዓም ሊደረግ ይችላል ማለት ነው። ሌላው ዝናብ ምንም እንኳን ቀደም ሲል እንዳነሳ ነው ምንም እንኳን ተፈጥሯዊ የሆኑ ምክንያቶች ቢኖሩትም ወይም በሌላ አባባል አላህ ስብሓነሁ ወተዓላ ዝናብን እንዲከሰት ተፈጥሯዊ የሆኑ አስባቦችን ያደረጋቸው ቢሆንም እነዛ ሰበቦች እንዲከሰቱ አላህ ስብሓነሁ ወተዓላ ካልፈቀደ በቀር የዝናብ መውረድ የሚጠበቅ አይደለም ማለት ነው። በማዕና ያው ከመሬት ላይ ያለ ውሃ ወይም እርጥበት በሚተንበት ጊዜ ሰማይ ላይ ዳመና ሰርቶ ከዛ በኋላ ሊዘንብ ነው ወይም የሚዘንበው በዛ መንገድ ነው።
ይሄ ነገር በአላህ ስብሐነሁ ወተዓላ እንደ ሰበብ አድርጎታል። ይሄ ነገር ይከሰታል። ስለዚህም ነው ይላሉ ብዙ ጊዜ ባህር እና ውሃማ አካባቢዎች ላይ ወይም ባህር በብዛት ያለባቸው አካባቢዎች ላይ ዝናብ በቀላሉ ይዘንባል ይላሉ። እነዚህ አሁን ተፈጥሯዊ ሰበቦች ናቸው። አላህ ስብሐነሁ ወተዓላ ሰበብ አድርጎ የፈጠራቸው አስባቦች ናቸው። ነገር ግን እነዚህ አስባቦች በራሳቸው ሊፈጥሩ የሚችሉት ምንም ነገር የለም። አላህ ስብሐነሁ ወተዓላ ሲፈቅድ፣ አላህ ስብሐነሁ ወተዓላ ሲወስን ነው ዝናብ የሚዘንበው። ወኢላ እነዚህ ተፈጥሯዊ የሆኑ ነገሮች አሉ። አላህ ስብሐነሁ ወተዓላ በቁርአን ይገልጹታል። ወአርሰልና ሪያህ ለዋቂሐ ወአንዘልና ሚነ ሰማኢ ማአን። ወአርሰልና ሪያህ ለዋቂሐ ሲል ለዋቂሕ ቢማዕና ያኒ ዳመናውን የሚያገናኙ ማለት ነው። ትነቱን ከዳመናውን እርስ በርሱ ተነባብሮ ተገናኝቶ እንዲራባና ከዛ በኋላ ዳመናው ገዝፎ ዝናብ እንዲፈጠር የማድረግ የሆነ ሂደትን ነው የሚያሳየው። ከመሆኑም ጋር እነዚህ ሁሉ ክስተቶች አላህ ስብሐነሁ ወተዓላ ሲፈቅድ፣ አላህ ስብሐነሁ ወተዓላ ሲወስን ብቻ የሚሆን ናቸው። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ፈጅር ሰላት ላይ ሰላት ከሰገዱ በኋላ ዝናብ ነበረ። ሌሊቱን ሲዘንብ አድሮ ነብዩ ሰለላሁ ዐለይሂ ወሰለም ፈጅር ሰላት ሲወጡ ጊዜ ከሰገዱ በኋላ ለሰሐቦች ምን አሉ? አተድሩነ ማ ቃለ ረብኩም፣ ጌታችሁ ምን እንዳለ ታውቃላችሁ አሉ። ቃሉ አላሁ ወረሱሉሁ አዕለም ቃለ አስበሐ ሚን ዒባዲ ሙእሚኑን ወካፊር፣ ከባሪያዎቼ መካከል አማኝ ሆኖ ያነጉ ካፊር የሆኑ ያነጉ አሉ ብሏል አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈአማ መን ቃለ ሙጢርና ቢፈድሊላሂ ወረሕመቲሂ፣ በአላህ ፈድል በአላህ ትሩፋትና በአላህ እዝነት ዝናብ ተዘነበልን ዝናብ ወረደልን ያሉ ሰዎች አስበሐ ሙእሚኑን ቢ ወካፊሩን ቢልከውከብ፣ በእኔ አምኖ በካፊር ክዶ ያነጋ ነዋል። አፎን በእኔ አምኖ በከዋክብቶች ክዶ ያነጋ ነዋል። አማ መን ቃለ ሙጢርና ቢነውኢ ከዛ ወከዛ፣ ከዚሁም አረቦች የሆነ ኮከብ ጠፍቶ ሌላኛው አዲስ ኮከብ ሲወለድ ዝናብ ይፈጠራል የሚል እምነት አላቸው እና በዚህ ዝናብ ወይም በዚህ ኮከብ መወለድ አማካኝነት ዝናብ ዘነበልን ያሉ ሰዎች ሁሉ በእኔ ክደው በኮከብ አምነዋል። ነገር ግን ሙጢርና ቢፈድሊላሂ ወረሕመቲሂ፣ በአላህ ፈድል በአላህ እዝነት በአላህ ረሕመት በአላህ ችሮታ ዝናብን ዘነበልን ያሉ ሰዎች ሁሉ በእኔ አምነው በከዋክብት የካዱ ናቸው በማለት ነቢዩ ሰለላሁ ዐለይሂ ወሰለም ይህንን መልእክት አስተላለፉ። ስለዚህ ዝናብ ከአላህ ስብሐነሁ ወተዓላ እንደሚመጣ ምንም ጥርጥር የለውም። አላህ ስብሐነሁ ወተዓላ ማንኛውም ተፈጥሯዊ የምንለው ምክንያቶች ሁሉ ተሟልተው ዝናብ ላይመጣ ይችላል። ምክንያቱም ምንድነው? እሱ አላህ ስብሐነሁ ወተዓላ እስከሚወስን ድረስ ማለት ነው። ናም ያኒ እነዚህ ሰዎች ዝናብ ማዝነብ እንችላለን ወይም ዝናብ ማዝነብ ጀምረናል የሚለው ይሄ ያው ቀደም ሲል እንዳነሳ ነው ዝናብ እንዲዘንብ ሁለት ነገሮች ያስፈልጋል። አንደኛው ምንድነው? ተፈጥሯዊ አላህ ስብሐነሁ ወተዓላ ሰበብ ያደረጋቸው ነገሮች ማለት ነው። ልክ አንድ ሰው ለምሳሌ ሪዝቅ ፍለጋ ይወጣል። ሪዝቅን ለማግኘት አስባቦችን ነው የሚጠቀመው። ወጥቶ ተሸክሞም ይሁን ሰርቶም ይሁን አምርቶም ይሁን ምንም ይሁን ሪዝቁን ያገኛል። ይሄ ለሰበቡ ተንቀሳቀሰ ማለት ነው። በሐቂቃ ግን ሪዝቅን የሚሰጠው ማለት ነው አላህ ነው። ሪዝቅን የሚሰጠው አላህ ነው። ሰው ሄጄ ቤተሰቤን ለማስተዳደር መልፋት አለብኝ እና ይህን ነገር ማምጣት አለብኝ ሲል በሐቂቃ የሚፈልግበት ከአላህ ውጭ ራሴን ችዬ ይህን ነገር አድርጋለሁ የሚል ከሆነ ይሄ ኩፍር ነው። ይሄ ኩፍር ነው። ነገር ግን ሪዝቅን የሚሰጠው አላህ ነው፣ እኔ ለሰበቡ ነው የምንቀሳቀሰው የሚል ከሆነ ይሄ ትክክለኛው አካሄድ ይሄ። ልክ እንደዚህ አሁን እኛ ዝናብ ማዝነብ እንችላለን የሚለው አባባል አላህን ካልጨመረበት ይሄ አደገኛ። ምክንያቱም ሰው በራሱ ዝናብ የሚያዘንብ ከሆነ እስቲስቃ ለምን አስፈለገ? አሽረፈል ኸልቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዝናብ እንዲጠም አላህን ነው የለመኑት፣ ዝናብ እንዲሰጣቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዝናብ እንዴት እንደሚመጣ ያውቃሉ። አላህም በቁርአን ላይ ያለው ነው፣ ቅድም እንዳነሳ ነው አርሰልና ሪያህ ለዋቂህ። ነገር ግን እነዚህ አስባቦች ከአንድ ወቅት በሌላ ወቅት ላይ ሊለያዩ ይችላሉ። አስባብ ርዝቅ እንደሚለያየው ማለት ነው።
አስባብ ሪዝቅ ይለያያል። ድሮ ለምሳሌ ሰዎች ሪዝቅን ለማግኘት የሚለፉበት መንገድና አሁን ላይ ሪዝቅን ለማግኘት የሚለፉበት መንገድ ምንድን ነው? የተለያየ ነው። የተለያየ ነው። ከአሁን በፊት ምናልባት ከአንድ ሀገር ወደ አንድ ሀገር ምርትን አዘዋውሮ ሸጦ ለማትረፍ የሚወስድባቸው ጊዜ አለ። አሁን ሰዎች በቀላሉ ከአንድ ሀገር ወደ አንድ ሀገር ምርትን እያሸጋገሩ የሚያተርፉበት ሰበቦቹ ምን ሆኑ? የተሻለ መንገድን አገኙ። የተሻለ ቴክኖሎጂ በረቀቀ ቁጥር ነገሮች እየተሻሉ ይሄዳሉ። ልክ እንደዚህ ምናልባት አስባቦች ሊለያዩ ይችላል። ነገር ግን እነዛ ሰበቦች በራሳቸው ይሰራሉ የሚሉ ከሆነ አይሆንም። ምክንያቱም አላህ ሱብሓነሁ ወተዓላ የሚያውቀው እሱ ብቻ ነው። ዝናብ መች እንደሚመጣ፣ እንዴት እንደሚመጣ፣ ምን ያህል እንደሚዘንብ የሚያውቀው አላህ ብቻ ነው። ከዚህ በላይ ማንም ሊያውቅ አይችልም። እነዚህ ሰዎች እንደው በሐቂቃ ዝናብን ማዝነብ እንችላለን የሚሉ ሰዎች ቢያዘንቡስ ምን ያህል ነው የሚያስፈልገው? እዚህ ቦታ ላይ እዚህ አካባቢ ላይ ምን ያህል ዝናብ ያስፈልጋል ነው ያውቃሉ? አያውቁም እኮ። ያ እናዘንባለን የሚሉት ዝናብ ወይ ሊበዛ ነው ወይ ሊያንስ ነው፣ ወይ አውዳሚ ሊሆን ነው ወይ ደግሞ የባሰ ያ ዝናብ በተገቢ መልኩ ካልደረሰ እኮ የጥፋት ራሱ ሊሆን ይችላል። ስለዚህ ሰዎች ያኒ በሚያደርጉት ነገር ተታለው ተሸንግለው ዝናብን እኛ ነን አላህ አይደለም የሚል አይነት አቋም ከያዙ ይሄ አደገኛ ነው። አስባቦችን ተጠቅመን ዝናብ እንዲመጣ ማድረግ ይሉ ከሆነ ሰበቦችን ይጠቀማሉ። አላህ ሲወስን ነው ግን ዝናቡ ይዘንባል። አላህ ሲወስን ዝናቡ ይዘንባል። አላህ እንዲዘንብ ካልወሰነ አይዘንብም። ይሄን አይደል እንደ አላህ የሚለን ወሚን አያቲሂ አን ዩርሲለ ሪያሐ ቡሽረን በይነ የደይ ረሕመቲሂ። በተለያዩ አያቶች ላይ ወአንዘልና ሚነ ሰማኢ ማአን ጠሁራ ሊኑሕየ ቢሂ በልደተን መይተን ወኑስቂየሁ ሚማ ኸለቅና አንዓመን ወአናሲያ ከሲራ። ሰዎችን ልናጠጣ፣ እንስሳዎችን ልናጠጣ፣ ቡቃያ እንድናበቅልበት ዝናብ እናወርዳለን። አላህ ሱብሓነሁ ይሄን የሚያደርገው አላህ ነው። ሰበቦችን ግን ማድረስ ይቻላል። ይቻላል። የአየር እንዲለወጥ አትክልት፣ አረንጓዴ ነገሮች በየቦታው መኖራቸው ይሄ ትልቅ ነገር ነው፣ ጥሩ ነገር ነው። ዛፍ በብዛት ያለባቸው ቦታዎች ላይ ያለው አየር ከሌለባቸው ጋር አይገናኝም። እነዚህ አስባቦች ናቸው ማለት ነው። ስለዚህ ሰበቡን ብቻ መያዝ ይሄ አደገኛ፣ ልክ እንደ ቃሩን ኢነማ ኡቲቱ ዐላ ዒልሚን ዒንዲ እንዳለው እንዳይሆን ጥንቃቄ ማድረግ ይፈልጋል። ስለዚህ ሰዎች ዝናብ በራሳችን እናዘንባለን የሚሉት ይሄ ስህተት ነው። ከሁለት አንድ ነው የሚሆነው። አንደኛ ተፈጥሯዊ የሆኑ ነገሮችን አስባቦችን በመጠቀም ብቻ ነው፣ ወይም ደግሞ ኢስቲድራጅ ነው። ሰዎች ዝናብ እናዘንባለን እነዛ እኮ ከተባለ መሲሕ ደጃል አለ። ናም አይዋ ሁሉም ቦታ ድርቅ በየቦታው አለ። ታዲያ ዝናብ ሰዎች በራሳቸው ማዝነብ የሚችሉ ከሆነ ለምንድን ነው ዝናብ በየቦታው ድርቅ የሚለው? ያም ካልሆነ ደግሞ መሲሕ ደጃል እኮ ምንድን ነው? የቁሉ ሊሰማኢ አምጢሪ ፈቱምጢር ወየቁሉ ሊልአርዲ አንቢቲ ፈቱንቢት። የመሲሕ ደጃልን ሲናገሩ ምን ያሉት? ሰማይን ዝናብ አዝንብ ይላታል፣ ወዲያው ታዘንባለች። ከምድር ቡቃያ አብቂ ይላታል፣ መሬቷ የተለያዩ ቡቃያዎችን ታበቅላለች። ይሄ ምንድነው? ኢስቲድራጅ ነው ማለት ነው። ኢስቲድራጅ ሰነስተድሪጁሁም ሚን ሐይሱ ላ ያዕለሙን ወኢላ ይሄ ዝም ብሎ ሁራዕ ብሎ ጀስት ራስን ለመሸንገል ለማታለል የሚደረግ ነገር ካልሆነ በስተቀር በሐቂቃ ይሄ ልባቸው ነው። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን አላህ ሱብሓነሁ ወተዓላ ብቻ እንደሚያውቅ ያውቁታል። ልባቸው ያውቃል፣ በምላሳቸው የፈለገውን ነገር ቢናገሩ ማለት ነው። ስለዚህ ዝናብ የሚመጣው በአላህ ሱብሓነሁ ወተዓላ ፍቃድ። አላህ ሱብሓነሁ ወተዓላ 5 ነገሮችን የገይብ አዋቂ ብሎ አላህ ራሱን ሲገልጽ ከነዛ መካከል ወዐንደሁ መፋቲሑል ገይብ ወዐንደሁ መፋቲሑል ገይብ ላ ያዕለሙሃ ኢለላህ ብሎ አላህ ሱብሓነሁ ወተዓላ በግልጽ አስቀምጧል ማለት ነው። የተለያዩ ማስረጃዎች፣ ግልጽ የሆኑ ማስረጃዎችን ማንሳት ይቻላል። እዚህ አላህ ሱብሓነሁ ወተዓላ የሚያዘንበውም እሱ ነው፣ ሰበቡንም የሚያመጣው እሱ ነው። የሪዝቅና የሲሳይ የዝናብ አስባቦችን ሰዎች ሊጠቀሙ ይችላሉ። እነዛ አስባቦች ግን በራሳቸው የሚያመጡት ምንም አይነት ለውጥ የለም አላህ ሱብሓነሁ ወተዓላ እስከሚወስን ድረስ ማለት ነው። ስለዚህ አንድ ሰው የሚፈልገውን ነገር ለማግኘት 2 ነገር ያስፈልገዋል፣ አስባብና ተወኩል። ሰበቡን ማድረስ፣ በአላህ መመካት። እነዚህ 2 ነገሮች አብሮ ካልሄዱ ችግር አለ ማለት ነው። ስለዚህ ምንድን ያሉት አተወኩሉ በገይሪ ሰበብ ኑቅሳኑን ፊል ዐቅል። ምንም ሰበቡን ሳያደርስ አንድ ሰው ብቻ አላህ አለ እሱ ነው ብሎ በአላህ ላይ ብቻ ተወኩል አድርጌያለሁ ብሎ የሚል ሰው አይምሮ ጤነኛ አይደለም። አልኢዕቲማዱ ቢልአስባብ ቢገይሪ ተወኩል ኑቅሳኑን ፊል ዐቂዳ አው ኸለሉን ፊል ዐቂዳ።
ተወኩል ሳይኖር ዝም ብሎ ሰበብን ብቻ መያዝ ይሄን እናሳካለን እያለ የሚል ሰው ደግሞ ምንድነው የአቂዳ ችግር ነው ማለት ነው። ስለዚህ አንድ ሰው ሲመካ በምንድነው አስባቡን በመያዝ ለው አንኩም ተተወከሉን ሐቅ ተወኩሊሂ لو أنكم تتوكلون حق توكله كما تتوكل الطير كما قال النبي صلى الله عليه وسلم تغدو خماسة وتروح بطانة فات بعد أن توتالج متى ورم التتقبلج لو أنكم تتوكلون حق توكله كما توكل الطير لك ارقب عندما تمكب الله سبحانه وتعالى ከቤቷ ስትወጣ ስራ የላት እርሻ የላት ምን የላት ትወጣለች። ማታ ስትመለስ ወደ ሞታ ባዶ ወደ ሞታ። ይሄ ምንድነው? ለአስባብ ትንቀሳቀሳለች። ሪዝቁ ደግሞ ከአላህ ነው ማለት ነው። አላ ኩሊ ሐል ያው ዝናብን በተመለከተ የተለየ ነገር የለም። ዝናብ ከአላህ Subhanahu Wa Ta'ala ነው የሚመጣው። አስባቦችን ማድረስ ከኛ ይጠበቃል። አረንጓዴ ተክሎችን ማብዛት እንደዚሁም ደግሞ ዝናቦችን ወይም ዝናብ ሲዘንብ ገድቦ በአግባቡ መጠቀም እነዚህና የመሳሰሉ ነገሮች አሉ። ያ ደግሞ በትነት የሚመጣ ሲተን ጊዜ ከዛ በኋላ ሰማይ ይዞ ምናምን የሚለው ነገር ይሄ ያው ሰበብ ብቻውን ነው ማለት ነው። ሰበብ ብቻውን ነው። አሁን እሱ ነው ሌላው ርዕስ የምናነሳው ምንድነው? እሱ ከዚህ ሐዲስ ከምንረዳቸው ነገሮች መካከል አንዱ ዝናብ ሲዘንብ ልብስን ሰብስቦ ማስመታት ሱና ነው ወይንስ ምንድነው የሚለው ነው። ዑለማዎች በሁለት አይነት መንገድ ነው ያዩት። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ለተዓቡድ አላህን በዚህ ተግባራቸው ወደ አላህ ለመቃረብ ያደረጉት ከሆነ ከሱና ነው እንላለን። የዚህ ተፈጥሯዊ ዝናብ ስለሚወዱ ተፈጥሯዊ ባህሪያቸው ነው ካልን ማድረጉም አለማድረጉም ብዙ ለውጥ የለውም የሚል ነገር ግን በአብዛኛው ከዚህ የምንወስደው ይላል ልንወስድ የምንችለው ነገር ቢኖር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ለተዓቡድ እንዳደረጉት ነው። ስለዚህ ይሄን ነገር ማድረጉ ከሱና ይሆናል የሚለው የብዙዎች አቋም ነው ማለት ነው። እንደገና እንደ ሰቢል العاده ከሆነ ዝናብ ቢዘንብብኝና ዝናብ ሲነካኝ ወዳለው የሚል አይነት እንትን ከሆነ ይሄ ያው ከሱና ነው ሊባል አይችልም። والله تعالى اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين